ወርቅና ሞባይል ስልክ የሰረቀችው የቤት ሰራተኛ በእስራት እንድትቀጣ ተወሰነባት። ዋና ሳጅን ደጀኔ ውልፋታ ዘግቦታል። ረዳት ሳጅን አባይነህን የማየው ዝርዝሩን ያቀርበዋል። ተከሳሽ መሰረት ተስፋዬ የስርቆት ወንጀሉን የፈጸመችው ጥር 26 ቀን 2017 ዓ.ም በቦሌ ክፍለ ከተማ ወረዳ 14 ገርጂ 4060 የጋራ መኖሪያ ቤት ነው። የገርጂ አካባቢ ፖሊስ ጣቢያ የወንጀል ምርመራ ማስተባበሪያ ኃላፊ ምክትል ኢንስፔክተር አልይ ከማል እንደተናገሩት ተከሳሽ መሰረት ተስፋዬ በቤት ሰራተኝነት ወይዘሮ ፌበን ፈረንጁ ቤት ተቀጥራ ስትሰራ ቆይታለች። ቤት ሰው አለመኖሩን እንደ ምቹ ሁኔታ በመጠቀም 30 ግራም የአንገት ሐብል ወርቅና 50 ሺህ ብር የሚገመት አይፎን ሞባይል ይዛ ከተሰወረች በኋላ የግል ተበዳይ ወንጀል እንደተፈጸመባቸው ባመለከቱት መሰረት በቁጥጥር ስር ውሎ ምርመራ በማጣራት በክፍሉ አቃቢ ሕግ በኩል ክስ እንዲመሰረትባት ተደርጓል ብለዋል። ኮልፌ 18 በኋላ እዛ አካባቢ የክትትል ቡድኑ ለመያዝ በሚሄድበት ወቅት ከዛ መረጃ እየደረሳት ስለሆነ ጠፍታ ድጋሜ ሲኤምሲ ተብሎ ከሚጠራ ወረዳ 8 አካባቢ ላይ ተሰውራ እዛም ክትትሉ ድጋሜ በመከታተልና መረጃውን በማጠናከር ፍለጋ ተጠናክሮ በመቀጠሉ ተይዛ ከነ ኤግዚቢቱ በዚህ በገርጂ ፖሊስ ጣቢያ ቀርባ ኤግዚቢቱን አስመልሰን ተጠርጣሪ ላይ የምርመራ መዝገብ ተደራጅቶ ለፌዴራል ከፍተኛ ፍርድ ቤት አቅርበን የክስ መዝገቡን የተመለከተው በፌዴራል የመጀመሪያ ደረጃ ፍርድ ቤት የቦሌ ሁለተኛ ምድብ ወንጀል ችሎት ተከሳሽ መሰረት ተስፋዬ በተከሰሰችበት የስርቆት ወንጀል ጥፋተኛ በማለት በ5 ዓመት ከ3 ወር እስራት እንድትቀጣ ተወስኖባታል። ተከሳሿ ምንም በቂ ተያዥ እንደሌላት የገለጹት ምክትል ኢንስፔክተር አልይ ከማል ማንኛውም ሰው የቤት ሰራተኞችን ሲቀጥር ተገቢውን ተያዥ እንዲያቀርቡ በማድረግና ከቀጠረ በኋላም አስፈላጊውን ቁጥጥር በማድረግ በንብረቱ ላይ የሚፈጸሙ የስርቆት ወንጀሎች መከላከል እንደሚገባው መልእክታቸውን አስተላልፈዋል። እቺ ሰራተኛ ስትቀጠር የሰራተኛ ስራ የሚያስቀጥሩ ደላሎች ነበሩ። ደላሎቹ በቂ ተያዥም አልሆኑላትም። ሌላም ተያዥም አላመጠችም። በሂደት እናመጣለን፣ እናቃታለን፣ ታታሪ ሰራተኛ ናት ብሎ ነው ያስቀጠሩት። ከተቀጠረች ሳምንት ባልሞላ ጊዜ ውስጥ ይሄኛውን ወንጀል ፈጽማ የተሰወረች መሆኑና በቂ ተያዥ የሌላቸው ሰራተኞችን ሲንቀጥራቸው ለቤታችን ለልጆቻችን ሴቭ የሆነ ነገር መሆን ስላለበት ማህበረሰቡ ሰራተኛ ሲቀጥር በቂ የሆነ ተያዥ አድራሻ ያለው እንደውም የቤተሰብ ኃላፊነት ያለው ቢሆን ይመረጣል የሚለውን ነገር ለማንሳት